ያማልዳል። በጣም ጥሩ። በህይወት ያለ የሚያማልድ ከሆነ መላእክት ይሞታሉ? አይሞቱም። መልሱልኝ። አይሞቱም። ስለዚህ ምን ይላሉ ማለት ነው? ያማልዳል። አዎ የመላእክቱን አማላጅነት ለሁላችን ያድርግልን። አሜን። ሚካኤል ይሞታል? አይሞቱም። ገብርኤል ይሞታል? አይሞቱም። ስለዚህ ለምን እነሱን አማልድኛ ያላቸው? ለምን የሰዎቹን ይተውና የመላእክቱን ብቻ አማልድኝ ይበሉ? እውነት ለመናገር ግን ምዕመናን ጻድቃን ቢሞቱ ሕያዋን ናቸው። ኃጢአተኞች ግን ቢኖሩ ሙታን ናቸው። ኃጢአት እየሰራ ያለ ሰው ንስሐ እስካልገባ ድረስ በሕይወት ቢኖርም ምን እንዳለ ነው የሚቆጠሩ? እንደ ሞተ። ጻድቃንስ ቢሞቱም እንኳን ምንድን ናቸው? አሁን እኛ ሞተናል አልሞቱም? መልሱልን። በሕይወት አለናል። ከእኛና ከጊዮርጊስ ማን ነው የሞተው? እንደው አንወሻሽና አሁን እኛ ቋሚ የሆነን ጊዮርጊስ ሟች ሊሆን ነው። ጻድቃን ቢሞቱም ሕያዋን ናቸው። ኃጢአተኞች ግን ቢኖሩም ሙታን ናቸው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው ይላል ክርስቶስ። ኃጢአት እየሰራህ ካለ እንደ ሞት ነው የሚቆጠረው። ጻድቅ ከሆንክ ግን ብትሞትም እንኳን ምንድን ነህ? ሕያው ነህ። ሕያው ነህ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው ቅዱስ ጳውሎስ። ጊዮርጊስ አሁን ያለው ከማን ጋር ነው? ከክርስቶስ ጋር ነው። እዚህ ያማለደ ጊዮርጊስ ከክርስቶስ ጋር ሲሄዳፉን የሚይዘው ነው። እንደውም አባቶቻችን ምን ይላሉ? ክብር እንደውም የሚጨምረው ከሞት በኋላ የዶሮና የጻድቅ ክብሩ ከሞተ በኋላ ነው ይላሉ። ከኔ ጋር ናችሁ? ዶሮ አሁን በሕይወት እያለች ትከበራለች? ሳሎን ውስጥ ብገባ ዶሮ ምንድን ነው የምትለው? እሺ ትላለች። ከታረደ በኋላ እሺ የሚላል እሺ ነው የምትሉታል። ከበናል እንደምናስተናግደው ጻድቃንም በሕይወት ሳሉ እንጂ ከሞቱ በኋላ የበለጠ ክብር አላቸው። እንደውም ምድር ላይ ያልሆነ መከራ ያለባቸው እንደ ጊዮርጊስ የተሰቃየ ሰው እንደሌለ ታውቃላችሁ። አንዱ ሊቅ ምን አለው መሰላችሁ? ጊዮርጊስ ወይ ለስቃዩ ስቃይ ሆንክበታል። እስኪ በሉ ለስቃዩ ስቃዩ ራሱ ተሰቃይ። ማሰቃያው ራሱ አንዴ አጥንቱን ይፈጩታል፣ አንዴ ስጋውን ይቆራርጡታል፣ አንዴ የብረት ጫማ የጋለ ሚስማር ያለው የብረት ጫማ ላይ የሚከቱት። ጊዮርጊስን ያላደረጉት የለም። ክርስቶስ እየመጣ ያስነሳው። በጊዮርጊስ ምክንያት ስንት ሰዎች አሁን መሰላቱ? በጊዮርጊስ ምክንያት ስንት ሰዎች ሰማዕታት ሆኑ? የእሱን ጥንካሬ አይተው አንዳንዶቹ አምላክ እስኪመስላቸው ድረስ ይሄማ ፍጡር አይደለም ፈጣሪ ነው፣ የክርስቲያኖች አምላክ ሰው መስሎ ወደ እኔ መጣ አለች አንዲት ሴትዮ። ጊዮርጊስ መለሰ፣ አንሰ ጎንኩ አምላከ፣ እኔ አምላክ አይደለሁም፣ አላ ገብረ አምላክ አለ፣ እኔ አምላክ ባሪያ ነኝ፣ አምላክ እንዳትይኝ አለ። በጊዮርጊስ ጥንካሬ፣ በጊዮርጊስ ሰማዕትነት፣ በጊዮርጊስ ሰማዕትነት ከኔ ጋር ናችሁ? እሺ ሕፃናትን ተዋቸው ወደ እኔ የመጡ ዘንድ አትከልክሏቸው። አቤት ይረብሹ ዘንድ ዝም አትበሏቸው። ፍቀዱላቸው። አይ ዝም አትበሏቸው፣ ያዟቸው። እሺ እና ቅዱስ ጊዮርጊስ መከራ ያው መከራ ደርሶበት እንኳን በክርስቶስ ፊት ጸንቶ የተገኘ ሰማዕት ነው። በረከቱን ያሳድርብን። ስለዚህ እነ ጊዮርጊስ አሁን ስለኛ ይጸልያሉ አይጸልዩም? ማረጋገጫ ከፈለጋችሁ የመጨረሻ መጽሐፍ ቅዱሳዊ ጥቅስ ተናግሬ ነው። የዮሐንስ ራእይ ምዕራፍ 6 ከቁጥር 10 እስኪ በሉ። ራእይ 6 10 እጅግ ጥቅስ ብቻ ያዙ። ቅዱሳን ከሞቱ በኋላ ይጸልያሉ ወይ ያማልዳሉ ወይ ለሚል ሰው ማለት ቅዱስ ዮሐንስ ወንጌላዊ ስለ ክርስቶስ መስክረው የታረዱትን ቅዱሳን በሰማይ አየኋቸው ይላል። ስለ ክርስቶስ መስክረው ምን ያሉትን ሞተዋል፣ ታርደዋል። እነ ጊዮርጊስን እነ ቅድስት አርሴማን አሁን በቀደም ምዕራብ አሩሲ ላይ የታረዱትን ክርስቲያን አሁን በቀደም እዛ ሊቢያ ላይ ኢትዮጵያውያን፣ ኤርትራውያን ብርቱካናማ ለብሰው ተንበርክከው አልታረዱ? ምን ሆኖ ይሆን መጨረሻቸው? አሁን እንዴት ነው ያሉት? እንደዛ ብርቱካናማ ለብሰው እኔ አላየኋቸው፣ ዮሐንስ አይቷቸው አየኋቸው። ስለ ክርስቶስ መስክረው የሞቱትን አየኋቸዋል። ቆመው በመሠዊያው ፊት በክርስቶስ ፊት እንዲህ ሲሉ ሰማኋቸው። አቤቱ የሠራዊት ጌታ ሆይ እስከ መቼ ድረስ አትፈርድም? እስኪ በሉ እስከ መቼ ድረስ አትፈርድም? ደማችንስ በሉ እስከ መቼ ይፈሳል? እዛው ነው የእነሱ እኮ ደም ፈሷል። ግን በምድር የሚሞቱትን ክርስቲያኖች ወክለው እኮ ነው
እስከ መቼ ደማችንን አትበቀልም? እስከ መቼ አትፈርድም? ብለው ከሞቱ በኋላ ለመኑ። ይህ ጊዜ ምን አላቸው? እንደነሱ የሚታረዱ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እረፉ ተባሉ ይላል። ለጥቂት ጊዜ ምን ተባሉ? እስቲ አንድ ጊዜ ትንሽ አረፍ በል የሚባል ሰው የሞተ ነው በሕይወት ያለው? በቃ ሕያዋን ናቸው ቅዱሳን በሰማይ። እስቲ ትንሽ ቁጭ በሉ ተባሉ። ነጭ ልብስም ተሰጣቸው ይላል። ሊቢያ ያያቸዋቸው፣ አርሲ ያያቸዋቸው ሰማዕታት እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ እነ ቅዱስ ቂርቆስ ሁሉም በሰማይ ነጭ ልብስ ተሰጥቷቸው እየዘመሩ ነው ያሉት። በረከታቸውን ያሳድርብን። አሁን ጊዮርጊስ አመስግኑ። አሁን ቅዱስ ጊዮርጊስ ስለኛ ይጸልያል አይጸልይም? ይለምናል አይለምንም? አዎ፣ ለክርስቶስ ደሙን አፍሱ። የሚገርመው ጊዮርጊስ የተሰቃየውን ስቃይ ስታዩት፣ አንዳንዱ ለምሳሌ ጌታ የተቸነከረው ችንካርና ጊዮርጊስን ስታዩ ከሱ የጊዮርጊስ ይበልጣል። ለምን? ክርስቶስ ዮሐንስ ወንጌል ምዕራፍ 12 ቁጥር 14 ላይ ምን አለ? በእኔ የሚያምን እኔም ማደርገውን ያደርጋል ከዛም በላይ ያደርጋል ብሏል። ክርስቶስ አስችሎት ብዙ መከራ ስቃይ የተቀበለ የኢትዮጵያ ገበዝ፣ የኢትዮጵያ ብቻ አይደለም ሆነ ለመናገር እዚህም ሀገር እንደ ገበዝ እንደ ጠባቂ ነው የሚታየው አይደለ? ቅዱስ ጊዮርጊስ በጦር በውትድርና ላይ ላሉ ሁሉ ይህ ሰማዕት ታላቅ ባለውለታ ጸሎት ምልጃ የሚያቀርቡበት እንደ ፓትሮን ሴንት ወይም እንደ ቅርብ ቅዱስ የሚያዩት ቅዱስ ነው። ቅዱስ ጊዮርጊስ ከአጋንንት ጋር ለምናደርገው ትግል፣ ቅዱስ ጊዮርጊስ ከኃጢአት ጋር ለምናደርገው ትግል በአማላጅነቱ ይድረስልን። ስለ እናንተ ሲያማልዱ በሉ እስኪ ይናፍቋችኋል። ስለማይነገር ስጦታው ማን ይመስገን? እግዚአብሔርን አመስግኑ። የሰማነው በልቡናችን ያሳድርብን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን።